ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ ፍቅር ያጣ ልብ ወይም ዘ ስታር ሻይን ዳውን በሲድኒ ሼልደን ትርጉም አሊ መህዲ በ2008 ዓመተ ምህረት ተራኪ ሄኖክ ብርሃኑ። ላራ የፍቅርን ረሃብ ትርጉሙን ገና ሳታውቀው ነበር ፍቅር የራባት። እንደ ሕፃን አቅፋ የምትንከባከባቸው አሻንጉሊቶችም ሆኑ አብራው የምትጫወተው ጓደኛ አልነበራትም። በዚህ ዓለም ላይ የኔ የምትለው ከአባቷ በስተቀር ማንም የላትም። አባቷን ለማስደሰት ከነበራት ጽኑ ፍላጎት በመነጨ የልጆች ትንንሽ ስጦታ እያዘጋጀች በተሰጠውም ትስጉን የምትሰጠውን ስጦታ ወይ ያፌዝባቸዋል ወይ ደግሞ ችላ ይላቸው ነበር። ላራ የ5 ዓመት ሕፃን ልጅ እያለች አባቷ ለአንደኛው አዳሪ እንዲህ ሲል ሰማች። መሞት የሌለበት ልጄ ነው የሞተው፣ መትረፍ የነበረበት ወንዱ ነበር። የዛን ዕለት ምሽት ላራ ስታለቅስ አደረች። አባቷን በጣም ነበር የምትወደው። ይህን ሲል ከሰማችሁ በኋላ ግን በጣም ጠላቸው። ላራ 6 ዓመት ሲሞላት መልኳ ልክ በማርጋሬት ኪኢንግ የቀለም ቅብ ስዕሎች ላይ እንዳሉት ሕፃናት መልክ ትልልቅ አይኖች ያሏት ካሲታና ግርጣታም ልጅ ትመስል ነበር። በዛ ዓመት አዲስ አዳሪ ወደ ማደሪያ ቤቱ መጣ። ስሙ ሙንጎ ማክስዊን የተባለ የተሸረገጉ ጺሞች ያሉት ግዙፍ ሰው ነበር። ሕፃኗን ልጅ ወዲያውኑ እንዳያት ነበር የወደዳት። ስምሽ ማን ነው የኔ ቆንጆ? ላራ። አሃ እንዳንቺ ላለች ቆንጆ ልጅ የሚገባ ቆንጆ ስም ነው። እስቲ ንገሪኝ፣ ትምህርት ቤት ገብተሻል? ትምህርት ቤት አልገባሁም። ለምን አልገባሽም? እኔ እንጃ። ደህና ትምህርት ቤት ለምን እንዳልገባሽ ማጣራት ይኖርብናል። ከዛም ጄምስ ካሜሮንን ፍለጋ ሄደ። ልጅህ ትምህርት ቤት እንዳልገባሽ ሰምቻለሁ። ለምን ትገባለች? ገና ሕፃን ልጅ ናት እኮ። ትምህርት ቤትም አያስፈልጋትም። ተሳስተሃል ጓድ። ትምህርት ቤት ማግኘት ይኖርባታል። በህይወት ውስጥ ያለውን እድል እሷም ተቋዳሽ መሆን አለባት። እርሳው። ሴት ልጅን ማስተማር ጊዜንና ገንዘብን ማባከን ነው ባክህ። ማክዊን ግን መተውን ባለመቆሙ በመጨረሻም ጄምስ ካሜሮንን አሳምነው እንዲስማማ አደረገው። ትምህርት ቤት መግባቷ ግፋ ቢል ቀበጧን ልጅ ለሰዓታትም ቢሆን ከአይኑ እንድትጠፋ ያደርግላታል። ላራ ትምህርት ቤት የመግባቱ ሐሳብ አስፈርቷት ነበር። የነበራትን አጭር ህይወት ያሳለፈችው በጎልማሶች ዓለም ውስጥ በትልልቅ ሰዎች ተከባ እንጂ ጊዜዋን ከሌሎች የህፃናት ጋር በመገናኘት አሳልፋ ማለት አይደለም። በማግስቱ ሰኞ ትልቋ ቤርታ በቅድስት አን የሰዋሰው ትምህርት ቤት በር ላይ ጥላት ስትሄድ ላራ ወደ ትምህርት ቤት ርዕሰ መምህር ቢሮ ሄደች። ይህች ላራ ካሜሮን ትባላለች። የትምህርት ቤቱ ርዕሰ መምህር የሆነችው ማክስም ኩሚንግስ በሀያዎቹ አጋማሽ ዕድሜ ክልል ላይ የምትገኝ ሸበቶ ጸጉር ያላት ጋለሞታና የሶስት ልጆች እናት ናት። ከፊት ለፊቷ መናኛ ልብስ ለብሳ የቆመችውን ትንሽ ልጅ አጢና ተመለከተቻት። ላራ እንዴት ያለ ቆንጆ ስም ነው ባክሽ አለቻት ፈገግ ብላ። እድሜሽ ስንት ነው የኔ ቆንጆ? 6 አለች ላራ እንቧ ምልጧት እንዳይፈስ እየታገለች። ልጅቷ ፈርታለች ስትል አሰበች ሚስስ ኩሚንግ። ደህና የኛ ተማሪ ለመሆን እዚህ መምጣትሽ በጣም ደስተኞች ነን ላራ። እዚህ የሚኖረው ቆይታሽ ጥሩ እንደሚሆንና ብዙ ዕውቀት ቀስመሽ እንደምትሄጂ እርግጠኛ ነን። መቆየት አልችልም። ድንገት ዘባረቀች ላራ። ኦ ለምን አትችይም? አባቴ በጣም ስለሚናፍቀኝ። ላለማርቀስ ቆርጣ ነበር። ደህና እኛ እዚህ የምናቆይሽ በቀለ ጥቂት ጊዜ ብቻ ነው እሺ። ላራ በልጆች ወደ ተሞላ ክፍል እንዲወስዷት ማፍቀድ ከክፍሉ መጨረሻ ያለ ወንበር ላይ እንድትቀመጥ አሳዩት። መምህር ሚስተር ኬል ጥቁር ሰሌዳው ላይ ፊደላቶችን በመጻፍ ስራ ተጠምዳ ነበር። ኤ ብለን አፕል ካልን፣ ቢ ብለን ቦይ ካልን፣ ሲ ብለን ምን እንደምንል የሚነግረኝ ተማሪ አለ? አንድ ከሲታ እጅ ተነሳ። ካንዲ። በጣም ጥሩ። ዲ ብለንስ? ዶግ። ኢ ካልንስ? ኢት። እጅግ በጣም ጥሩ። በኤፍ ፊደል የሚጀምር ቃል አስቦ ሊነግረኝ የሚችል ተማሪ አለ? ከመሃላችሁ ይኖራል? ፋክ። ላራ ነበረች የተናገረችው። ላራ በክፍሏ ካሉ ተማሪዎች ሁሉ በእድሜ ትንሿ ብትሆንም ለሚስተር ኤል ግን በብዙ መንገድ ትልቅ ትመስላታለች። ያልተገለጸና ያልታወቀ ብስለት ይንጸባረቅባታል። የልጅ አዋቂ ናት ስትል መምህሯ ለሚክስ ኩሚንግ ነግራት ነበር። የመጀመሪያ ቀን ምሳ ሰዓት ላይ ሌሎች ልጆች በቀለም ያሸበረቀውን የምሳ ሳህናቸውን ከፍተው የፖም ፍሬ ኩኪስና በሰም ወርቅ የተጠቀለለ ሳንድዊች አውጥተው ሲመገቡ ለላራ ግን ማንም ምሳ ሊሸክፍላት ያሰበ ሰው አልነበረም። የምሳ ሳህንሽ የት አለ ላራ ስትል ጠየቀቻት ሚስተር ኬል። አልራበኝም አለች ላራ ግትር ብላ። ብዙ ቁርስ ነው ተመግቤ የመጣሁት። በትምህርት ቤት ውስጥ ያሉ ብዙዎቹ ተማሪዎች ንጹህ ቀሚስና ሸሚዝ በስርዓቱ የለበሱ ናቸው። ላራ ልኳ ያልሆነ ገጥቶ የተበላ ቀሚስና በክር ተተብትቦ የተሰፋ ቡትቶ ሸሚዝ ነበር የምትለብሰው። አባቷ ጋር ሄዳ ለትምህርት ቤት የሚሆንልኝ ልብሶች ያስፈልጉኛል እኮ አለችው። ያስፈልግሻል እንዴ? ከገንዘብ እኮ አይደለም የተሰራሁት። ወደ ከተማው የረድኤት ድርጅቶች ሄደሽ ለራስሽ የሆነ ነገር ብትፈልጊ ይሻልሻል። ያኩ ምጽዋት ነው አባ። ይህን ሲሰማ አባቷ ከተቀመጠበት ተነስቶ በጥፊ ያቀረናት።
በትምህርት ቤት ውስጥ የሚገኙት ተማሪዎች ላራ ከዚህ በፊት እስከ መኖራቸውም ሰምታ የማታውቃቸውን ጨዋታዎች ሁሉ ያውቃሉ። ብዙዎቹ ልጃገረዶች የራሳቸው መጫወቻዎችና አሻንጉሊቶች ያሏቸው ሲሆን አንዳንዶቹ ላራ እንድትጫወትባቸው ቢሰጧትም ላራ ግን መጫወቻዎቹ የሷ አለመሆናቸውንና የራሷ ምንም ነገር እንደሌላት ማውቋ ክፉኛ ያሰቃያታል። ከዚህም የከፋ ሌላም ነገር ነበር። ቀጥሎ በመጡት ጥቂት ዓመታቶች ውስጥ ላራ የተለየ ዓለምን በጨረፍታ ለመመልከት በቅታ ነበር። ይህ ዓለም እናት አባት ለልጆቻቸው ስጦታ የሚሰጡበት፣ የልደት በዓላቸውን ጠብቀው የሚያከብሩበት፣ ልጆቻቸውን የሚያፈቅሩበት፣ የሚያቅፉበት፣ የሚስሙበት ዓለም ነው። ለመጀመሪያ ጊዜ ላራ በሕይወቷ ውስጥ ያለው ጎዶሎነት ከምን ጊዜም በላይ ጎልቶ የታያት በዚህ ጊዜ ነበር። ይህም ይበልጥ የብቸኝነት ስሜት እንዲሰማት አደረጋት። ማደሪያ ቤቱ ሌላ የተለየ ትምህርት ቤት ነው። በትንሽ ዓለም ውስጥ የሚገኝና የትልቁን ዓለም አሰራር የሚገልጽና የሚያንጸባርቅ ዓለም አቀፍ ትምህርት ቤት። ላራ አዳሪዎቹ ከየት እንደሚመጡ በስም መናገር ተምራለች። ማክ ከስኮትላንድ፣ ሆደርና ፓይክ ከኒውፋውንድላንድ፣ ቺያሶና ኦሲዮ ከፈረንሳይ፣ ዱዳሽና ኮሲክ ከፖላንድ። አዳሪዎቹ እንጨት ቆራጮች፣ ማዕድን ቆፋሪዎችና ነጋዴዎች ናቸው። ጠዋት ለቁርስና ማታ ለእራት በትልቁ የመመገቢያ አዳራሽ ውስጥ ወንዶቹ ተሰባስበው የሚያደርጉትን ጨዋታ ላራ ይማርካታል። እያንዳንዱ ቡድን የሚግባባበት የሆነ የራሱ ሚስጥራዊ ቋንቋ ያለው ይመስላል። በኖቫ ስኮሺያ ግዛት ላይ ተበታትነው የሚገኙ በሺህ የሚቆጠሩ እንጨት ቆራጮች አሉ። በማደሪያ ቤት ውስጥ የሚገኙት እንጨት ቆራጮች ሰውነታቸው ሰጋቱራና የተቃጠለ የእንጨት ሽታ ያለው ሲሆን መላጊያ፣ መቁረጫ፣ ማለስለሻ፣ ማስጌጫ የመሳሰሉ ሚስጥራዊ የሥራ ቋንቋዎችን ይጠቀማሉ። በዚህ ዓመት ግፋ ቢል 2 ሚሊዮን ቦርድ ጫማ እንጨት ማውጣት መቻል አለብን ሲል አንዱ ከመካከላቸው በእራት ሰዓት አወጀ። እንዴት እግር ሊሰለች ይችላል ስትል በአነባበብ አንድ የሆኑ ግን በፍች የተለያዩ የእንግሊዝኛ ቃላቶችን በመውሰድ የራሷን ትርጉም ታወጣላቸዋለች። ማለትም ፊት ጫማ፣ ቦርድ የሚለውን የእንግሊዝኛ ቃል ከሌላ ተመሳሳይ አነባበብ ካለው ነገር ግን በትርጉም ከሚለየው ማለትም መሰልቸት ወይም ቦርድን መደበርን የሚገልጽ ትርጉም ከሚሰጠው ቦርድ ሌላ የእንግሊዝኛ ቃል ጋር በማመሳሰል ከላይ የገለጸችውን ትርጉም ፈጥራ ጥያቄ ትጠይቃለች። ይህንን በሰሙ ጊዜ በክፍል ውስጥ ያሉ ሰዎች ሁሉ በዛ ክፍሉን ይሞሉታል። አንቺ ልጅ ቦርድ ፊት ማለት በ1 ኢንች ውፍረት የሚለካ ስኩዌር ጫማ ቁራጭ እንጨት ነው ማለት ነው። ትልቅ ሴት ሆነሽ ስታገቢ ሁሉም በእንጨት የሚሰሩ 5 ክፍል ቤቶች ለመገንባት ብትፈልጊ 12000 ቦርድ ጫማ እንጨት ይወስድብሻል ማለት እኮ ነው። በፍጹም አላገባም በማለት ማለች ላራ። አሳ አስጋሪዎች ማደሪያ ቤት ውስጥ ለማደር የሚመጡ ሌሎች የሰው ዝርያዎች ናቸው። ወደ ማደሪያ ቤቱ ለማደር ሲመለሱ የባህሩን ሽታ በልብሳቸው ተሸክመውና በብራስ ኦደር ሐይቅ ውስጥ በማደግ ላይ ስላሉ የኦይስተር ዝርያዎች ላይ ስለተደረጉ አዲስ ጥናቶች እያወጉና ስለያዟቸው የተለያዩ የአሳ ዝርያዎች አንዳቸው ከሌላቸው እያወሩ ወደ ማደሪያቸው ይገባሉ። ከሁሉ ማደሪያዎች ግን በይበልጥ ላራን የሚማርኳት ማዕድን አውጪዎች ናቸው። በሊንግጋን፣ በፕሪንስስ፣ በፓሄሌን የከሰል ማዕድን ማውጫ ጉድጓድ ውስጥ ተሰማርተው የሚሰሩ 3500 ማዕድን አውጪ ሰራተኞች በኬፕ ብሪቶን ውስጥ ይገኛሉ። ላራ ማዕድን ከሚወጣባቸው ጉድጓዶች የተሰጣቸው ስያሜዎች ደስ ይላታል። ኢዮቤልዩ፣ የመጨረሻው ዕድል፣ ጥቁር አልማዝ፣ እድለኛዋ ሴት የሚባሉ የከሰል ማውጫ ጉድጓዶች አሉ። ስለ ቀን የሥራ ውሏቸው የሚያደርጉት ውይይት ይማርካታል። ስለዚህ ማይክ ስለተባለው ሰው የምንሰማው ምንድነው? እውነት ነው? ምን እየተካሄደ ነው? ባክህ ያ ምስኪን ፍጥረት በተሽከርካሪው ጋሪው ሲጓዝ ከሰል አመላላሹ ሳጥን የሚሄድበት ሐዲድ አቅጣጫ ለቆ እግሩን ያፈለቀው። ማይክ በፍጥነት መንገዱን ለቆ ባለመሄዱ የተነሳ የፋኖሉን ብርሃን በራሱ ጊዜ አጠፋ ሲል ወቀሳውን በማይክ ላይ አላከው ራሱን ከደሙ ንጹህ አድርጓል። ላራ ግራ ተጋባች። ምን ማለት እንደሆነ አልገባትም። ምን ለማለት ፈልገህ ነው? አንዱ ማዕድን ቆፋሪ ያብራራላት። ይህ ማለት ማይክ በማዕድን ማውጫ ጉድጓድ ውስጥ ለውስጥ የተሰራ ሐዲድ መንገድ ላይ ወደ ስራ ቦታው በሚያደርሰው ተሽከርካሪ በመሄድ ላይ ነበር። ከዛም በኋላ በሳጥን ወይም የከሰል ማመላለሻ ባቡር የሚሄድን ሐዲድ ስቶ ገጨው። የፋኖሱን ብርሃን አጠፋው ሲል ምን ማለቱ ነው ስትል ጠየቀች ላራ። ማዕድን አውጪው ከትከት ብሎ ሳቀ። ፋኖስሽን አጠፋሽ ማለት እኮ ከስራ ተባረርሽ ማለት ነው። ላራ 15 ዓመት ሲሞላት ቅዱስ ሚካኤል ከፍተኛ ሁለተኛ ደረጃ ትምህርት ቤት ገባች። ረጅም እግሮች፣ ሐር መሳይ ጥቁር ጸጉሮች፣
ለግርጣታሙና ለከሲታው ፊቷ የሚተለቁ ጎላ ጎላ ያሉ ብልህ ግራጫ አይኖች ያላት ቀውላላና ገልጃጃ ሴት ነበረች። በአንድ ጊዜ እንዴት በፍጥነት እንዳደገች ማንም ልብ ያላልነበረም። ከልጃገረድነት ወደ ሴትነት ተሸጋገረች መሆኗንና በለውጥ ደረጃ ላይ ያለች መሆኗን መልኳ ያሳይ ጀመረ። መልከ መልካም ወይም መልከ ጥፉ ልትሆን ትችላለች። ለጄምስ ካሜሮን ልጁ መልከ ጥፉ ሆነ ነው የምትታየው። ላግባሽ ብሎ የሚጠይቅሽን የመጀመሪያውን ጅል ወንድ ለማግባት እንዳትግደረደሪ እሺ አላት። ለነገሩ ለመግደረድ የሚያበቃ መልክም የለሽም። ላራ ምንም ሳትናገር የሚለውን በጽሞና እያዳመጠች ቁማ ተመለከተችው። እናም ለሚያገባሽ እድለ ቢስ ሰው ከኔ ጥሎሽ ብሎ 5 ሳንቲም እንዳይጠብቅ ንገሪው። ሞንጎ ማክዊኒ ወደ ክፍሉ ገባ። ከውጭ ቆሞ አባት ስለ ልጁ በሚናገረው ፍሬ ፈርሲኪ ንግግር እየተበሳጨ የሚለውን ሲያዳምጥ ነበር የቆየው። ይሄው ነው ልጅ አለ ጄምስ ካሜሮን። ወደ ኩሽናሽ ተመለሽ። ላራ ክፍሉን ለቃ እየሮጠች ወጣ ሄደች። ለምንድን ነው ልጅህን እንደዚህ የምታናግራት? ጄምስ ካሜሮን ካቀረቀረበት ቀና ብሎ ሲመለከተው አይኖቹ ቡዝዝ እንዳሉ አስተዋለ። አይመለከተም። ሰክረሃል? አሁን ሌላ ምን አለ? ሴት ከሌለ ውስኪ ነው አይደል እንደ የወንድ ልጅን ገላ ሞቀም ያደረገው። ማክዊኒ ወደ ኩሽናው ሲገባ ላራ በእቃ ማጠቢያው ላይ ሳህን እያጠበች አገኛት። አይኖቿ ከማልቀስ ብዛት ቀልተዋል። ማክዊኒ ቀረብ ብሎ አቀፋት። ቅር አይበልሽ የኔ ቆንጆ አላት። እየተናገርሽ እኮ ከልቡ አይደለም። ይጠላኛል። አይ አይጠላሽም። አንድ ቀን እንኳን ጥሩ ቃል ተናግሮኝ አያውቅም። አንዴ እንኳን ፈጽሞ። ማክዊኒ ከአንደበቱ አንዳች ቃል ማውጣት ተሳነው። በጋ ሲሆን ቱሪስቶች ወደ ግላስ ቤይ ይጎርፋሉ። የሚመጡት በውድ መኪኖቻቸው ውብ አልባሶችን ለብሰው ሲሆን በካስትል ጎዳና ላይ ዕቃ ይሸምታሉ። በሴዳርና ጃስፔልም ሆቴል ውስጥ ይመገባሉ። ኢጎኒሽ የባህር ዳርቻን፣ ኬፕ ሲሞኪ ተራራንና በርድ ደሴትን ይጎበኛሉ። ለላራ እነዚህ ጎብኚዎች ከሌላ ዓለም የመጡ የበላይ ፍጥረቶች መስለው ስለሚታዩት ትቀናባቸዋለች። የበጋውን የጉብኝት ጊዜያቸውን ጨርሰው ወደ ሀገራቸው ሲመለሱም ከነሱ ጋር ብርር ብለሽ ጥፊ ይላታል። ግን እንዴት ሆና? ላራ ማክስዌል ስለተባለው አያቷ ታሪክ ሰምታለች። ሽማግሌው እኮ ዲቃላ ውድ ልጁን እንዳላገባበት ሊከለክለኝ ሞክሮ ነበር እያለ ጄምስ ካሜሮን ለሚያዳምጠው አዳሪ ሁሉ ብዙ ጊዜ ሲነጫነጭ ሰምተዋለች። የናጠጠ ቆሻሻ ቱጃር ሰው ነበር። ለኔ ግን 5 ሳንቲም የሰጠኝ ይመስላችኋል? 74 ሳንቲም አላስቀመሰኝም። እኔ ግን ልጁን ፒጌን በደንብ አድርጌ ነበር የተንከባከብኩለት። ላራ አንድ ቀን አያቷ መጥቶ በመጽሐፍ ስታነብ ወደምታውቀው ውብ ከተሞች ወደ ሆኑት ለንደን፣ ሮም እና ፓሪስ እንደሚወስዳት ትቃዣለች። የምለብሰው ቆንጆ ልብስ ይኖረኛል፣ በመቶ የሚቆጠሩ በአይነት ልብስና ጫማዎች አያቷ እንደሚገዛላትም ታስባለች። ስለ አያቷ ምንም ቃል ሳትሰማ ወራቶች አመታቶችን እየወለዱ ጊዜ ሲነጉድ ግን ላራ በመጨረሻ አያቷን ፈጽሞ እንደማታገኘው ማወቅ ጀመረች። ቀሪ ሕይወቷን በግላስ ቤይ እንድትኖር የተፈረደባት ልባለች። ጤና ይስጥልኝ። አና ሚዲያ ነው። ዓለም ዛሬ ላይ የምናውቀውን ቅርጽ እንድትይዝ ያደረጓት ታላላቅ ጦርነቶችና የፖለቲካ ውሳኔዎች ብቻ አይደሉም። ከነዚህ ሁሉ ጀርባ የማይነገሩ ነገር ግን መንግስታትን ያናወጡ ጥልቅ የፍቅር ታሪኮች፣ ታሪካቸው ተዘንግቶ የኖሩ ድብቅ ጀብደኞችና አስገራሚ የዓለማችን ሚስጥሮች አሉ። እኛ በእነዚህ ድብቅ ታሪኮች ውስጥ እናሳልፋቸዋለን። ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ